ከዘጠናዎቹ ጀምሮ እስካሁን ድረስ በነሱ ሙዚቃ ያልተዝናና ያልጨፈረ እጅግም ደግሞ ስሜቱን ያልገለጠ ኢትዮጵያዊ የለም። እጅግ በጣም ተወዳጅ ናቸው። የሚጽፉትን ያውቃሉ፣ የሚዘፍኑትም ደግሞ አስረግጠው ያውቃሉ። የብዙዎችን ልብ የመኮርኮር አቅም አላቸው። ሙዚቃቸው ልብን ሰርስሮ ይገባል። ስለ ፍቅር ከዘፈኑ ልጅም አዋቂም አሮጊቶች ሽማግሌዎችም ጭምር እያለቀሱ ያደምጧቸዋል። የፍቅር ለዛ ያለው ዘፈን አብጠርጥረው ያውቃሉ። ስለ ሀገርስ ከዘፈኑ ደግሞ ሀገር ሁሉ እጅግ በጣም በደስተኝነት ያደምጣቸዋል። የጀግንነት ስሜት በእነርሱ ሙዚቃ አማካኝነት በሁሉም ኢትዮጵያዊ ልብ ውስጥ ይጋባል። እጅግ በጣም ተወዳጅ ናቸው። ቀልድ የማያውቁ እጅግ በጣም ለጥበብ ዋጋ የከፈሉ በኢትዮጵያውያን ልብ ሰርስረው የገቡ ኢትዮጵያዊ እንቁ አርቲስቶች ናቸው። ሁለቱም እጅግ ታዋቂ ናቸው። ሲያቀነቅኑ ስሜቱ ሳይነካ በፍጹም ሊወጡ አይችሉም። እነርሱ በገቡበት ስሜት እናንተም ትገባላችሁ። ምናልባት ስለ ፍቅር እየዘፈኑ ከሆነ በፍቅር ማዕበል ይዋኛሉ። የሐዘንን እንጉርጉሮ የሚያቀነቅኑ ከሆነ ደግሞ በሐዘን ውስጥ ሰምጠው ይገባሉ። ስለ ጀግንነትም የሚዘፍኑ ከሆነ ከነርሱ ጋር አብረው ጀግና ይሆናሉ። እርስ በእርስ እጅግ በጣም የሚሄድና የሚስቡ ነገሮችን የማድረግ ብቃት ያላቸው ባለልዩ ተሰጥኦ ኢትዮጵያውያን ጥበበኞች ናቸው። ለዚህም ነው ብዙ ኢትዮጵያዊ ይከተሏቸዋል፣ ብዙ ኢትዮጵያዊ ያደምጧቸዋል። ብዙ ደግሞ እነርሱን እየተከተሉ እነርሱን በማድመጥ ህይወት ውስጥ የገቡ ብዙ አዲክትድ የሆኑ ኢትዮጵያውያን እንዳሉ መረጃዎች ይጠቁማሉ። ታዲያ እነኚህ አርቲስቶች ለኢትዮጵያ ብቻ አይደለም ከኢትዮጵያም ውጪ በእነርሱ ስም ሙዚቃቸው እስኪሰራ ድረስ ተጽዕኗቸው ዓለም አቀፋዊ እንደነበረ የቀድሞ ታሪኮቻቸውን ስታጠኑ እስካሁንም ድረስ ያለውንም ደግሞ በደንብ አድርጋችሁ ስታዩ የምታገኙት ይሆናል። ታዲያ እነዚህ ሁለት ድንቅ አርቲስቶች ከተወሰነ ጊዜ ጀምሮ የህይወት አቅጣጫቸውን ለየብቻ ካደረጉ ሰነባብተዋልም። አንደኛው መንፈሳዊ ዘርፉን ሲይዝ፣ አንደኛውም ደግሞ በነበረበት የዓለማዊ ህይወትም የተወሰነ እየቆየ እንደነበረ እናንተም ሁላችንም እኛ የምናውቀው ሀቅ የሆነ ጉዳይ ነው። ዘሪቱ ከበደ ከብዙ ጊዜያት በኋላ እጅግ በጣም ፈታኝ የሆኑ ለውሳኔ አዳጋች የሆኑ የህይወት ጉዞዎችን ከተጓዘች በኋላ አሁን ላይ ግን ቀጥታ ወደ ዘማሪነት ህይወት ተሸጋግራ ለክርስቶስ ኢየሱስ እጄን ሰጥቻለሁ ብላ በብዙ የመዝሙር ኮንሰርቶቿ የኢትዮጵያውያንን ወጣቶች ወደ ክርስቶስ ኢየሱስ እየማረከች እንደሆነ በግልጽ የሚታወቅ ጉዳይ ነው። በሰሞኑ እንደሚታወቀው ማጽናናት በሚል ርዕስ የተዘጋጀውን የመዝሙር አልበሟን አስመርቃለች። ከዚህም በመቀጠል ደግሞ ከልጅነት እስከ ልጁነት የሚል መጽሐፍ በሚደንቅ ሁኔታ በመላው የኢትዮጵያ ሀገራት ዞራ አስመርቃለች። ከኢትዮጵያም ዘልቃ እስከ አሜሪካ ድረስ ሄዳ ከአድናቂዎቿ ጋራ የመጽሐፍ ምረቃ ፕሮግራምን አድርጋለች። ይህንንም በምታደርግበት ወቅት እጅግ በጣም ብዙ ሰዎች በጥንቃቄ ይከተሏትም ነበረ። የህይወት ምስክርነቷን በተለያዩ በከባባድ መድረኮች ላይ መታም መስክራለች። በመጽሐፉም ላይ እጅግ በጣም አነጋጋሪ የነበሩ ጉዳዮች ተነስተው በማህበራዊ ሚዲያ ሲራገቡ ሁላችንም የምናስታውሳቸው ነገሮች አሉ። ቀድሞ ስለነበራት ሴክሹዋል ታሪኳ ወይም ደግሞ ከዚህ በፊት የነበራትን አንዳንድ ግንኙነቶችን በመጽሐፉ ላይ ፍንትው አድርጋ ገልጻለች። ይህንን ደግሞ ለምን አደረግሽ ተብላ ስትጠየቅ ከዚህ በኋላ ያለው ትውልድ ከኔ መማር ስላለበትም ከዚህ በኋላ ያለው ትውልድም ቅድስና እንዴት እንደሆነ ለእግዚአብሔር መለየት እንዴት እንደሆነ እኔ ትላንትና ፌል ባደረግኩበት አሁን የሚመጣውም ትውልድ ደግሞ እንዲወድቅ ስለማልፈልግ በሚል አይነት መልኩ መድረኮች ላይ በድፍረት ተናግራለች። በዚህም ምክንያት ደግሞ ይህ መጽሐፍ እጅግ በጣም ተወዳጅነት እንዳገኝና በኢትዮጵያ ላይ በደንብ እየተሸጡ ካሉ መጽሐፎች ውስጥ ደረጃ 1 ላይ እንደሚገኝ ብዙዎች ይመሰክራሉ። እኛም ደግሞ እያየነው ያለነው ጉዳይ ነው። ምን ይሄ ብቻ፣ በዩቲዩብ ላይ ደግሞ የተለቀቀው የመዝሙር አልበሟ እጅግ በጣም ብዙ ሰዎች ያዩት በእይታ ደረጃም በኢትዮጵያ ደረጃ ላይ እጅግ በጣም ከፍ ያለ የመዝሙር አልበም ሆኖ አልፏል። ታዲያም ይህች እንስት እጅግ በጣም ደስ በሚል በህይወት ስርዓት ላይ እንዳለችና ለብዙ ኢትዮጵያውያን ሚዲያ ላይ ያሉትን ሐሳቦችን በደንብ እየተቆጣጠረች እንደሚገኝና በዚህም ደግሞ ተጽዕኖዋ ከቤተክርስቲያን ሰዎች አልፎ ዓለማውያን ላይ እየተጫጫነ እንደሆነና ብዙዎች ደግሞ እርሷ ጋር እየመጡ ምክር እየተቀበሉ እንደሆነ መረጃዎች እየወጡ ይገኛሉ። እናም አንዳንድ ታዋቂ ሰዎች ይህ ጉዳዮች ይፋ እንዲሆኑ ስለማይፈልጉ በሚስጥር ግልጽ ባልሆነ መልኩ እያደረጉ እንደሆነና አንዳንድ ደግሞ ሾልኮ የወጡ ስፔሻሊ
ከቴዲ አፍሮ ጋር የተገናኙ ነገሮች የደረሱን መረጃዎች ስላለ በደንብ አድርገን እናንተን እናስደምጣቸዋለን። ሁላችንም እንደምናውቀው ብዙ ጊዜ ሚዲያ ላይ ቀርበው ዓለማዊ የሆኑ ሰዎች ወይ በዘፈኑ ዓለም ያሉ ሰዎች ወደ ሚዲያ ላይ በቀረቡ ጊዜ የሚያስቡት አንዳንድ ሐሳቦችና የሚናገሯቸው ንግግሮች የብዙዎችን ልብ የሚገዙ ሆነው ይታያሉ። ለምሳሌ ከሀገር አሜሪካ ላይ ያሉ ዘፋኞችም ጨምሮ ብዙ ኢትዮጵያ ውስጥም ያሉ አንዳንድ ዘፋኞችም ሚዲያ ላይ ቀርበው ሲናገሩ ለነፍሳቸው እረፍት እንደሚፈልጉ እየዘፈንን እድሜያቸው ደግሞ እንዲያልቅ እንደማይፈልጉ አንዳንድ ጊዜ ወደ ፈጣሪ መመለስ እንመኛለን የሚል በኢንተርቪው መካከል የሚመጡ ድምጾች ብዙ ዓለማትን ሰዎች ያስደንቃሉ፣ ያስገርማሉ። ይህም ደግሞ አዲስ አይደለም፣ የተለመደም እንደሆነ ታውቃላችሁ። በዚህም ኢትዮጵያ ውስጥ ካሉ እጅግ በጣም ብዙ አርቲስቶች መካከል እጅግ በጣም ከሚደመጡና በኢትዮጵያውያን ልብ ቦታ ከነበራቸው ሰዎች መካከል አንዱ እንደምታውቁት ጥበብ ወርቅዬ ነበረ። ጥበብ ወርቅዬና ሌሎች ዘፋኞችም በብዙ የዓለም ጫጫታ ውስጥ የነበሩት ከተወሰነ ጊዜ በኋላ ወደ ፈጣሪ መመለስ እንፈልጋለን በሚል ሐሳብ ወደ ፈጣሪ የተመለሱ በዚህን ሰዓት አገልጋይ ሆነው እግዚአብሔርን እያገለገሉ እንዳለ ታውቃላችሁ። ታዲያም ለዚህም ነው ረፍት የፈለጉ ሰዎች ረፍት የሚሰጥን ሐሳብ የሚናገሩ ስለ ሃይማኖት የሚሰብኩ ሰዎች ጋራ መቅረብ እንደሚወዱ ሁላችንም የምናውቀው ጉዳይ ነው። በዚህ ምክንያት ነው ኢትዮጵያ ውስጥ ያሉ አንዳንድ ታዋቂ ሰዎች ወደ ዘሪቱ ከበደ እየመጡ ምክር ቢጤ እንደሚቀበሉና ከእርሷ ጋር እንደሚመካከሩ እንዲሁም ደግሞ አንዳንድ ጊዜ እንደሚያሳልፉ እየወጡ ያሉ መረጃዎችና ከእርሷ ጋር አብሮ ያሉበት ሐሳቦች እየወጡ እንደሆነ ብዙ ሰዎች ይናገራሉ። ከዚህም ጋር ተያይዞ የመጣው የቴዲ አፍሮ ሐሳብ እጅግ በጣም የኢትዮጵያውያንን ትኩረት ስቧል። በጣምም ደግሞ በሚዲያ ላይ እየተራገበ ይገኛል። ቴዲ አፍሮ እጅግ በጣም ጨዋ፣ ሰው አክባሪ፣ እጅግ በጣም ከብዙዎች ጋር የሚግባባ፣ የሰዎችን ድንበር የሚጠብቅ፣ በኢትዮጵያውያን አርቲስቶች ዘንድ ተወዳጅ፣ ማንም ደግሞ ድንበሩን የማይጋፉ የሙዚቃው ንጉስ ተብሎ የሚጠራ እርሱ ፕሮግራሞችን ኢቨንቶችን ሲያዘጋጅ ኢትዮጵያ ውስጥ ያሉ አርቲስቶች በሙሉ ዘርና ጎሳ ሳይለዩ ወደ እርሱ ፕሮግራም ኢቨንት እየመጡ ፕሮግራም እንደሚያደርጉ ሁላችንም የምናውቀው ጉዳይ ነው። ይህንን ደግሞ ያደረገው ቀድሞ አክብሮ የተከበረ ቀድሞ ሰዎችን ሳይጠላ የተወደደ የማንንም ድንበር ሳይገፋ የገነነ ኢትዮጵያዊ ድንቅ አርቲስት ነው ብለው ብዙ ሰዎች እሱን ያሞካሻሉ። ይህን ደግሞ ብዙዎችም ይቀበሉታል። ታዲያም ይህ ድንቅ አርቲስት በሰሞኑ የሚያወጣቸው ሙዚቆችና አንዳንድ የሚለቃቸው መልእክቶች ወደ መንፈሳዊነት እያዘነበሉ ነው። የሚናገራቸው ንግግሮችም ከእግዚአብሔር ጋር ቀጥታ ግንኙነት ያላቸው ናቸው። ስለዚህ ይህ ጉዳይ ወዴት ሊያመራ ይችላል የሚለው ብዙ ኢትዮጵያውያን ዘንድ ጥያቄ ሆኖ የቀረ ጉዳይ ነው። ለዚህም ደግሞ ምላሽ የመጣ ይመስላል። ሁል ጊዜ እግዚአብሔርን ስጠራው ይላል ቴዲ አፍሮ ሲናገርም እጅግ በጣም ነፍሴ ያርፋል፣ እጅግ በጣም ደስተኛ ሆናለሁ። በብዙ ሰዎች ጋጋታ ውስጥ ሆኜ ኮንሰርት ከማዘጋጀው በላይ እግዚአብሔር ሆይ ብዬ ስጠራ ነፍሴ ትረካለች። በአካውንቴ ውስጥ ካለው ገንዘብም ብዙ ከማያቸው ነገሮችም ይልቅ እግዚአብሔርን ስጠራ ነፍሴ ደስ ትሰኛለች። ይህ ደግሞ በሰሞኑ በነፍሴ ላይ የተከሰተ ጉዳይ ነው። ታዲያ ምን ማድረግ ይቻላል? ሰው የነፍሱ ምርጫ ውጤት ነው። ደስተኝነት በልቤ ውስጥ የሚመጣው ወደ እግዚአብሔር ስቀርብ፣ ስለ እግዚአብሔር ሳወራ፣ አንዳንድ ጉዳዮችን ትቼ ደግሞ የጥሞና ጊዜ ሲኖረኝ ከራሴ ጋር ጊዜ ሳሳልፍ ወደ እግዚአብሔር ስቀርብ እጅግ ደስ ይለኛል። በህይወቴ አይቼ ወደማላቀው ደስታ ምዕራፍ ውስጥ እየገባው እንዳለው ይሰማኛል። ታዲያ ምን ማድረግ እችላለሁ? ብዙ ዘመን በዓለሙ መድረክ ቆይቻለሁ። ብዙ ጊዜም እንደዚህ ሆኛለሁ። ነገር ግን ብዙ ሰዎች ባጀቡኝ ቁጥር ላገኘው ያልቻልኩትን ደስታ በእግዚአብሔር ያገኘው እንደሆነ ይሰማኛል። ያ ስሜት ነው በልቤ ውስጥ ያለው። በዚህ ምክንያት ደግሞ እጅግ ደስ ይለኛል። አሁን ምናልባት ከራሴ ጋር ጊዜ መውሰድ እፈልጋለሁ። በአንድ አጋጣሚ እጅግ ከማከብራት አርቲስት ዘሪቱ ከበደ ጋራ ከተገናኘውበት ጊዜ ጀምሮ እጅግ በጣም ልቤ ውስጥ የሚሰሙ ስሜቶች፣ የማስባቸው ሐሳቦች ወደ እግዚአብሔር እየተቃረቡ እንደሆነ ሊሸሽገው የማልችለው ስሜት ነው። ይህንን ሳደርግ ደግሞ ደስተኝነት ይሞላኛል። ምንም የሚከፋኝ ነገር የለም ብሎ ይናገራል ቴዲ አፍሮ። አንዳንድ ጊዜ በራሱ ውሳኔ ብቻ ከመሄድ ይልቅ
ከሰዎች ጋር መመካከር፣ ከሰዎች ጋር ጊዜ ማሳለፍ መልካም እንደሆነ ከማከብራት አርቲስት ዘሪቱ ጋር ያሳለፍኳት የጥቂት ሰዓታት ቆይታ እጅግ በጣም ነፍሴን አስተምራዋለችም። ወደ መልካም መንገድም የመለሰችው ይመስለኛል። ዘሪቱ ከበደ በጣም ምርጥ ኢትዮጵያዊ አርቲስት ነበረች። ቀድሞ አብረን ብዙ ስራዎችን ሰርተናል። አሁን ግን ባለችበት የህይወት ምዕራፍ ውስጥ ያወጣቻቸው አንዳንድ ፕሮግራሞች ላይ የምታቀርባቸው ሐሳቦችና በሚዲያ ላይ ስለ እርሷ የሚወሩ ወሬዎችን ስሰማ ነፍሴ በጣም ደስ እየተሰኘ እንደቆየና ለምን አላገኛትም የሚል ሐሳብ ወደ ውስጤ ሲመጣ ከሷ ጋር ተገናኝተን የተወሰነ ለመነጋገር ሞክረናል። ከዛን ጊዜ ጀምሮ ነፍሴ ሁል ጊዜ ወደ እግዚአብሔር መቅረብ ጀምራለች። ታዲያ ይህንን ቴዲ አፍሮ በሚናገርበት ጊዜ አመለሰትም ይህንን ጉዳይ እንዴት ታያለሽ የሚል ሐሳብ አንዳንድ የቅርብ ሰዎች እንዳቀረቡላትና እርሷም ደግሞ የመለሰችው ምላሽ ባሌ እጅግ በጣም አስተዋይ ነው፣ የሚያደርጋቸውን ነገሮች ጠንቅቆ ያውቃል። ስለዚህ እርሱ የሚሆነውን ነገር እስቲ ይጠብቃለው፣ ወደ እግዚአብሔር መቅረቡም ለኔና ለቤቴ መልካም እንጂ ምንም ክፉ የሚያመጣው ነገር የለም ብዬ አምናለሁ ብላ ስትናገር እንደነበረ አይን እማኞች በደንብ አድርገው ይናገራሉ። ታዲያ ይህ ጉዳይ እየሄደ ወዴት ሊመራ ይችላል? ይህ ጉዳይ እየተቃረበ በምን አይነት ደረጃ ላይ ሊቆም ይችላል? የቴዲስ አምሮት እንዴት ሊሆን ይችላል የሚለው በብዙዎቻችን ዘንድ ጥያቄ ሆኖ የሚቀጥል ሆኖ ቢሆንም በአሁኑ ሰዓት ግን በእርግጠኝነት የወጡ መረጃዎች ቴዲ አፍሮ ወደ እግዚአብሔር በመቅረቡ ምክንያት እጅግ በጣም ደስተኛ እንደሆነና በዚህ ህይወቱ ወደፊት መግፋት እንደሚፈልግ እንዲያውም ደግሞ ከተቻለ እግዚአብሔር ጋር ቀርቦ በጣም መልካም ጊዜዎችን ማቅረብና ማሳለፍ እንደሚፈልግ ቴዲ አፍሮ ከአንደበቱ እየተናገረ እንደሆነ ብዙ ሾልኮ የወጡ መረጃዎች ይጠቁማሉ። ይህንንም ደግሞ ዘሪቱ ከበደ በሰማች ጊዜ እጅግ በጣም ደስተኛ እንደሆነችና የዘራችው ዘር ፍሬ እያፈራ እንደሆነ እየተናገረችም ትገኛለች። እሱ ብቻ አይደለም፣ ከኔ ጋራ ብዙ ሰዎች ጊዜ ያሳልፋሉ። በተቻለ መጠን በውስጤ ውስጥ የተሞላውን ሐሳቦችን ላጋራ ሞክራለሁ። ይህንን ሳጋራ ደግሞ የብዙዎች ልብ ይነካል። ቴዲ አፍሮም አንድ እንደ ኢትዮጵያዊ ግለሰብ ነው። ብዙ ሰዎችም ከኔ ጋራ ስለ ክርስቶስ ኢየሱስና ስለ እግዚአብሔር መንግስት ተምረዋልም። ይህንን ደግሞ የምጠብቀው ነው። እርሱም ብቻ አይደለም ብዙዎችም ሊመጡ ይችላሉ ብዬ አስባለሁ ስትል ዘሪቱ ከበደም በራሷ ሐሳቦችን አቅርባለችም። ውድ የቻናሌ ቤተሰቦች እስካሁን ከኔ ጋር ስለቆያችሁ እጅግ በጣም አመሰግናችኋለሁ። የእናንተ ቆይታ እጅግ በጣም ያበረታታኛል። እስቲም ሐሳብ አስተያየቶቻችሁን እስካሁን በተከታተላችሁት ቪዲዮ መሰረት የገባችሁን ነገር እንድታስቀምጡና ይህንን ቪዲዮ ደግሞ ለመላው ኢትዮጵያውያን ሼር እያደረጋችሁ እንድታደርሱ በታላቅ ትህትና አሳስባችኋለሁ። ቪዲዮውን ላይክ ማድረጋችሁም ደግሞ እንዳይረሳ በዚሁ አጋጣሚ እያልኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።